ሰላም አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ስራ ጤና እንዴት ይዟችኋል? እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ወደ ሀራው ብሎ መጥቼ ነበርና ወላሂ ሰሞኑን ኔትወርክ አዛ አድርጓል ማለት ነው። ሀባይ ኔትወርክ የለውም፣ በጣም ነው የሚያስቸግረው። እና ኢንሻአላህ እንግዲህ ያው የቪዲዮ አለቃቀቁ ተዛብቷል ሰዓቱ እና በጣም አፍታ ጠይቃለሁኝ ማለት ነው። እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። ጓደኛዬ ጋር መጥቼ ነው ማለት ነው። ያቸው እዚህ ደግሞ ጓደኛዬ ጋር ነው የመጣሁት፣ ልጆቿ ማለት ነው። ማሻአላህ ተባረክ ረህማን። እቺ ትንሿ፣ ይሄ ደግሞ ትልቁ። ያቸው ወይኔ ቅባም። ሩቄ ደከመሽ? ቅመም ደክሞሻል? ኧረ እባክህ ግድ ከማት ነው እንዴ? ማማ ሴት ነይ እዚህ ሰላም በይ። ሰው ሰላም ላስብልሽ። ሰላም ቻው በያቸው። ሰላም በያቸው። አልልም። ኧረ ሰላም በያቸው። ይኸው እንደዚህ በያቸው። የማሚ ጓደኛ ናት። ይኸው በይ በያቸው። ሂጂ እሺ፣ እንሂድ። እሺ ሀያ ሰላም ማለት አልፈለግሽም አንቺ? ኮርተሽ ነው ደለለው። ይኸው እንግዲህ ሀባይብ አልሐምዱሊላህ አላህ ሱብሃነሁ ወተዓላ ወዶ ፈቅዶ ያው በስደት አገናኘን። አሁን ደግሞ ቅደም ተከተል ሀገር ብንገባ እሷ ነበረች ቅድማ የገባችው፣ እኔ ከኋላ መጣሁ። ይኸው ተገናኘን ማለት ነው። አሁን ደግሞ ጎራ ብያለሁኝ ወደ እሷ ማለት ነው። እና አንዳንድ ጊዜ መወለድ ቋንቋ ነው፣ ትርፉ ስጋ መቁጠር ነው። በተለይ እኛ የስደት እህቶች በቃ የምንደማመጠው እኛ ስደት ላይ ያለንን ወላሂ። የስደት እህት ያችን የስደት እህቷን ታዳምጣታለች፣ ትረዳታለች። እዚህ ላለ ሰው ግን ምንም ብትሉት ምናችሁም ምንም በቃ እህትም በሉት ወንድም ባልም በሉት አክስትም አጎትም በቃ ደህና ይሆኑልን ብቻ። እኛ አረብ ሀገር ሄደን ከመጣን አረብ ሀገር ተመለስን በቃ አለን። ምን እንደከፋን ምን እንደጎደለን ምን እንደሆነ የሚረዳን የለም። በእኛው ስደት ላይ ያለን ግን እኔ እንጃ በቃ አላህ ሱብሃነሁ ወተዓላ እንድንደማመጥ አድርጎናል። ሂጂ እማዬ ሂጂ፣ ደከመሽ ሂጂ። እሺ ሩቄ ደክሞሽ ነው? ደክሞሻል ወላሂ በይ። አንዱ ባላ ምንድን ነው? አንዱ ባላ ቢሉ እንዴት ነህ? ደህና ነህ? ሰላም ነው? ሰላም። ትማራለህ? ወላሂ ወይ ነው የምትማረው? አባ ወልዱሃ የትምህርት ቤቱ ስም ነው? አባ ወልዱሃ። ኦኬ። ስንተኛ ክፍል ነህ? ነይ እዚህ ላይ ነይ፣ ቁጭ በይ። ነይ ላይ 3ኛ ክፍል። ማሻአላህ ቁርአን ትቀራለህ? እስከ ስንት ቀርተሃል? እስከ 2 ጁዝ። እስከ 2 ጁዝ? ማሻአላህ ጎበዝ ነህ። እስኪ የምታውቀውን ቅራለኝ። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ማሊኪ የውሚዲን ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለድዷሊን። ማሻአላህ ግን ስትጀምር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም በል እሺ። የኔ አባት በተረፈ ሰላም ነህ? ደህና ነህ? አንበሳ ቤት ነው የምታግደው ከብት? በዛ ማለት ነው። በተናዝዤ በዛ ወዲህ ታያለህ። ተናዝዤ ምንድን ነው? ተናዝዤ ዲያገን ነው። ጨፌ ያለ ጨፌ ነው። እዛ ውስጥ አውሬ የተኛል። ወንጭፍ እየመጣን እናግዳለን። ተናዝዤ ሰፈሩ ነው የዳገቱ ስም። የተናዝዤ የተባለበት ምክንያት አለው። ገደል ነው። ገደልም ነው። እሺ አውሬም አለው። ገደልም ነው። ውሃም አለው። ባህር ታዲያ ብቻችሁን በዛ ስታግዱ አፈሩ ነው ሲጫካው? እዩ ቤተሰብ ጥቅጥቅ ያለው የሀራው ብሎ ልጆች ማማ ሴትም ሰርታለች መሰለኝ ትናንትና ቅመማ ወጣ ብላ ኢልሃም እንዲሁም ዘሙዬ
እዚህ ደግሞ እህቶቼ አጋዣለሽ ወይ የምርሽ ነው ምናምን እያላቸው ነበረ። ከልጄ ጋር ለጭውውት ለቀልድ ብዬ በቃ እንትን ያልኩት ነው እንጂ አልሐምዱሊላህ ከልጄ ጋር ነው እየሰሩ ያለው ተላቸዋለሁኝ ከትንሿ ቅመም ጋር ማለት ነው። እና እስኪ ሀራው በሎ ልጆች እንግዲህ ሀገራቸውን አሁን ማን ያልከኝ ተናዝዤ የትምህርት ቤቱን ስም ማን አልከኝ? አባወልድ አባወዲ ሀገር የሚባልም አለ። አዎ ልክ እንደኛው ማለት ነው። እኛም ጋር እኮ እንደዚሁ አለ። እኛ እኮ እዚህ ነው ሀራው በሎ ነው የምንማረው ነበር። ሀራው በሎ ትምህርት ቤት ታውቀዋለህ? ታች ማይክሮፎ አዎ እዛ ነበር። እኛ ደግሞ ሀሮጌንስ ታውቀዋለህ? ሀሮጌ ባህሩ እዛ ተየለው። አይ ላይ ያለው የእናንተ ነው። እዛ ተየለው ደግሞ እኛ ይያ ነው። አሪፍ ነው፣ ደስ ይላል። አብሽርልኝ። እና ትምህርት አሪፍ ነው። እየተማርክ ነው? ስንተኛ እስከ ስንተኛ የምትወጣው? ከአንድ እስከ ሁለት ትወጣለህ? አንበሳ ጠንክር። እሺ ቁርአንም ቅራ፣ ትምህርትንም ተማር። ለእናትህ ጎበዝ፣ ለአባትህ ጀግና ልጅ እንድትሆን ጥንከር በል። እሺ ማማ ሴት ምንሽ ብትለበለቢው እና ቤተሰብ ይሄን ይመስላል። ተጓደኛዬ ልጆች ጋር የነበረኝ ቆይታ ወጣ ብለን ወደ ሰፈር ማለት ነው ይዣቸው እና በጣም ደስ ይላል። እንግዲህ ይችን የምትዋትን ቅመም ይችን የምትዋት ድንብላል ነይ የኔ ቅመም ነይልኝ። ይችን ነው እንግዲህ ጥዬ እሄዳለሁ የምትለው። እኔም አትሂጂ እያልኩኝ ነው። እስኪ እንግዲህ ዱአ እናደርግበታለን ኢንሻአላህ። ብንሄድና ብንሰራ ደስ ይላል፣ ግን ተልክ አላለፈም። በቃ ራሳችንን መጉዳት ለራሳችን ጊዜ አላገኘንም። ማንነታችንን በቃ እንዴት ብዬ ላስረዳችሁ ጓደኞች። እንግዲህ ያው በእርግጥ እኔ ጦሳ ዩቱብ ላይ አይታችሁታል አይደለ? በ9 ወሯ ጥያት የሄድኩ ልጅ እንደገና ለሁለተኛ ስመጣ በስንት አመቷ መጣሁ? በ6 አመቷ መሰለኝ። አሁን ላይ ደግሞ ያለችበትን አሰቡ። እዚህ ሁሉ ውስጥ ግን ይችላል ምን አይነት ነገር ታስተናግዳለች የሚለው ለእናንተ ነግራችሁ። ልጅ በቃ ደስ የሚለው ከቤተሰብ ጋር ከእናት ጋር አባት ጋር በቃ በተለይ እናት ጋር የምታርግ ልጅ ደግሞ በቃ እንዲሁ ፍሬ እንደሆነ በቃ አምሮ ፈራህ እንደሆነ ያድጋልና አሁን እንደዚህ ኩና ጥላት ብትሄድ እንደምታስተናግድ አላህ አለ። በጣም ከባድ ነው እና እስኪ እንጫወትበታለን። እሷም ጋር እንመጣለን ኢንሻአላህ። ኔትወርክ አስቸግሮ ነው ሀቂቃ ቪዲዮ ሰርተናል ግን አልገባም። በቃ አይገባም፣ እንትን አይልም፣ እሺ አይልም። ኔትወርኩ በጣም ደካማ ነው። በጣም ነው እንትን የሚለው። ኢንሻአላህ ነው ቶሎ ቢላ እና አብሽሩልኝ ጓደኞቼ፣ ሰላማችሁ ይብዛ፣ አላህ ይጠብቃችሁ፣ አላህ ለሀገራችሁ ያብቃችሁ። ወላሂ ሀገራችን ብንተሳሰብላት ብንተዛዘንላት እኛ እርስ በራሳችን በቃ ያንዱ ማደግ ላንዱ መጥፎ ባይመስል አንዱ ማደግ አንዱ እንትን ባይለን እርስ በራሳችን በቃ አንዱ ጋር የሌለውን ከአንዱ ጋር ያለውን እንትን እያልን እየተረዳዳን ብንኖር እንዴት በታደልን ነበር። ግን ያው አላህ ሱብሃነሁ ወተዓላ ይሄን አላደለንም። አላህ ፍቅሩን ይስጠን። ወላሂ ከቤተሰብም ጋር ተወንድምም ከእህትም ጋር በቃ አላ አይደለ አሁን ላይ ከመዋለድ መዋደድ ሆኗል። በቃ እንደዚህ አይነቱ ላይ ነው እና ያለ ነው። አላህ ደግሞ ተስጋዎቻችን ጋር ተነስሎቻችን ጋር ደግሞ አላህ መሐባውን ይስጠን። አላህ ያስተሳስበን። እነሱ የሚያዳምጡን እኛም የምናዳምጣቸው እንተሳሰብ። ወላሂ በጣም ይከብዳል። ብቻ አልሐምዱሊላህ ወለከል ሐምድ ሽኩር። ሁላችንም ሰላማችንን ያብዛልን፣ ደህና ያድርገን። አንድ ቀን እንግዲህ አላህ ሱብሃነሁ ወተዓላ ረህመቱን ያወርድና ተዝም ተስደት በቃ ብሎ በሀገራችን ያረጋጋናል ብዬ አስባለሁ ኢንሻአላህ ያ ረብ። እንዴት ነህ ልኝ ማታዳ? አሁን እናትህ በመሄዱ አንተ ምን ታስባለህ? አትባከድ ይሻለኛል ተናፍቀኛል ውይ የኔ አባት አያችሁ ቤተሰብ ባትሄድብኝ ይሻለኛል፣ ትናፍቀኛለኝ፣ እንዲሁም ደግሞ እህቴ ትጎዳብኛለች አላለም። በቃ አንሰዳትም። እሺ ሩቅያ እንቆጣታለን። እሺ ማማ ሴት የኔ ጉብል